የገዳይ ክፉ እየገደለ ፎቶ የሚያነሳ ራሳቸው ገለው ራሳቸው ፎቶ አንስተው ራሳቸው መግለጫ ያወጣሉ። ራሳቸው ሰላማዊ ሰልፍ ይጠሩናል። ግድያውን ከፈጸሙ በኋላ ሙሾ አውራጅ ሆነው ይቀርባሉ። ይህ ኢትዮጵያ በታሪኳ እያስተናገደች ያለችው አስከፊ የባንዳ ተግባር ነው። ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እየሞተ መግቢያ እያጣ በየመንደሩ ልጆቹን፣ ቀየውን፣ ሰብሉን፣ ንብረቱን መሰብሰብ በማይችልበት ሰብአዊ ፍጥሩነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳ ነው። ለመሆኑ በኢትዮጵያ በንጹሃን ሕይወት ላይ የሚቆመሩ ግጭቶች እንዴት ይጠነሰሳሉ? እንዴትስ ይጠመቃሉ? ከንጹሃን ግድያ በስተጀርባ እነማን ተሰልፈዋል? የዛሬ ትንታኔ ዘገባችን በጥልቀት የሚመለከተው ነው። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሲለቀም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። በየከተሞቹ የተጠመዱ ቦምቦችና ፈንጂዎች ማናጠመዳቸው? የመንግስት የጸጥታ አካላት አነፍንፈው እነዚህ ፈንጆችና ቦምቦችን ባመክኑ የትኛው ደጃፍ ላይ ማን ላይ ያርፍ ነበረ? ለመገመት ይከብዳል። የባንዳነት ተግባር በኢትዮጵያ ታሪክ ውስጥ አዲስ ነገር ባይሆንም በንጹሃን ግድያና ሽብር ላይ ባተኮረ የባንዳነት ተግባር ኢትዮጵያ በታሪኳ በዚህ ደረጃ ተፈትና አታውቅም። በኢትዮጵያ የሚከናወኑ የንጹሃን ግድያ ሴራ ሁሉ የሚጠነሰሱት በካይሮ አልኢትሃዲያ ቤተ መንግሥት ነው። የግጭቱ ጠማቂዎች ደግሞ ህሊናቸውን ያረከሱ በዶላር ሀገራቸውን አሳልፈው የሚሸጡ ባንዳዎች ናቸው። ፈርዖኖቹ ህልውናችን የሚረጋገጠው በፈረሰች አሊያም በተዳከመች ኢትዮጵያ ላይ ነው ብለው ጽኑ እምነት አላቸው። ይህን እምነታቸውንና መሻታቸውን ለማሳካት ደግሞ በኢትዮጵያ ላይ ያልፈነቀሉት ድንጋይ የለም። ሻዕቢያና ትህነግን አዋልደዋል። በካይሮ ለኦነግ ጽሕፈት ቤትን ከፍተዋል። ለጽንፈኛው የአማራ ፋኖ ትጥቅና ስንቅን አቀብለዋል። ብዙሕ ታሪካዊ ምክንያታት አለው። ናይ ግብጽ ደገፍ ንኤርትራ ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ሓደ ካብ ዓቢ ስትራቴጂያዊ ጸገም ግብጽ ናይ ኒል ማይ ዋናው የግብጽ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልሙ ቁጥጥር ናይ ግብጽ ብዘይካ ዘይምርግጋ ናይተን ኣብ ውሽጢ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመጻእ ይኽእልኒ ዝብል እምነት ነይርዎም። የውሃ መነሻ ሀገራት ካልተበጠበጡና ሰላም ካላጡ ይህንን ውሃ አንቆጣጠረውም ብለው ያምናሉ ግብጾች። እዚ አሉታው ጠማምታ ዝኸመይ ገይሩ ማዕቢሉ ኣብ ናይ ከእንግሊዝ አገዛዝ ሙሉ ለሙሉ ነፃ ከወጡ በኋላ ጀምሮ የቀኝ ገዢያቸውን ፈለግ ተከትለው ባለፉት 7 10 ዓመታት ኢትዮጵያን ለማፍረስ ነፍጥ ያነሱ ቡድኖችን ሁሉ ሲደግፉ ስንቅና ትጥቅ ሲያቀርቡ በካይሮ ጽሕፈት ቤትም ሲከፍቱ ኖረዋል። አሁን ላይ የቀለብ ተሰፋሪዎችን አንድ ላይ አደራጅቶ ጽምዶ የሚል የዳቦ ስም በመስጠት አዲስ ስምሪት ሰጥቷቸዋል። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ መቃዲሾ ሄደው ደጅ የጠኑ የነ ዚያድ ባሬ ተላላኪዎች የነ ፈርዖን ቤተሰብ ተላላኪዎች የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። 7ኛው ጠቅላላ ምርጫን ለማስተጓጎል ጽምዶ የተለያዩ ተግባራትን ሲያከናውን የቆየ ሲሆን
አመጽና ሁከትን ለማነሳሳት፣ በከተሞች የሽብር ጥቃትን ለመፍጠር፣ በየመንገዶቹ የደፈጣ ጥቃትን በመፈጸም እንቅስቃሴን ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት መንቀሳቀሳቸውን የጠቅላይ ሚኒስትር ጽሕፈት ቤት ያወጣው መረጃ ያመላክታል። እነዚህ የሽብር ቡድኖች በዚህም በዚያም የሚፈጽሙት የሽብር ሴራ ኢትዮጵያን ከህልሟ ለማስቆም ያለሙ ናቸው። የቆረጠና ጀግና ህዝብ ሀገር የሆነችው ኢትዮጵያ የተዘጋጀላትን ጋሬጣ ሁሉ አልፋ የመቻል ተምሳሊቷን እያረጋገጠች ትቀጥላለች።